በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 26 በዚህች ዕለት ቅዱስ ቢላርያኖስ ሚስቱ ኪልቅያና እህቱ ታቱስብያ በሰማዕትነት አረፉ። ይህም ቅዱስ የሮማ አገር ሰው ነው። ወላጆቹም አረማውያን ናቸው። ከሮሚያ አገር ከታላላቆች ሰዎች ልጆች ውስጥ ሚስትን አጋቡት። እርሷም ስሟ ኪልቅያ የሚባል ክርስቲያን ናት። እጅግም ወደዳት። እንደወደዳትም ባወቀች ጊዜ የቀናች የክርስቲያን ሃይማኖትን በግልጸት አስተምረው ጀመረች። እርሱም አምኖ ተጠመቀ። ልቡም ብሩህ ሆነ። መለኮታዊ ጸጋም አደረችበት። እርሱም ታቱስብያ የተባለች እህቱን አስተማራት። እርሷም አምና ተጠመቀች። ይህም ቅዱስ ቢላርያኖስ መላእክት ሁልጊዜ ወደ እርሱ መጥተው የሚሻውንም ምስጢራትን እስከሚገልጡለትና እስከሚያስተምሩት ድረስ ታላቅ ተጋድሎን መጋደል ጀመረ። ከሃዲው ዲዮቅልጥያኖስም በነገሰ ጊዜ ክርስቲያኖችን አሰቃያቸው። ብዙዎችንም አሰቃይቶ በሰማዕትነት አረፉ። የቅዱስ ቢላርያኖስም ከእህቱ ታቱስብያ ጋር እየዞሩ የሰማዕታትን በድናቸውን እያነሱ የሚቀብሯቸው ሆኑ። አንድ ክፉ የሆነ ሰውም ባወቀባቸው ጊዜ የንጉሥ ወዳጁ ለሆነ ለአግማስዮስ ሂዶ ነገረው። እርሱም ወደ እርሱ እንዲያቀርቧቸው አዘዘ። በፊቱም በቆሙ ጊዜ ስለ ሃይማኖታቸው ጠየቃቸው። እነርሱም ክርስቲያኖች እንደሆኑ አመኑ። ይህም መኮንን ሽንገላቸው ለአማልክት ሸነገላቸው። ይህም ለአማልክትም ይሰዉ ዘንድ ብዙ ቃል ኪዳንንም ገባላቸው። እነርሱ ግን አልሰሙትም። እንዲህም ብሎ አስፈራራቸው። ካልሰማችሁኝና ለአማልክትም ካልሰዋችሁ እኔ በጽኑ ስቃይ አሰቃያችኋለሁ አላቸው። እነርሱም ስቃይን ከቶ አልፈሩም። ጽናታቸውንና ትዕግስታቸውንም አይቶ አንገታቸውን ለሚቆርጥ አሳልፎ ሰጣቸው። ራሶቻቸውንም በቆረጧቸው ጊዜ ከዚያ ያሉ ሁሉ ነፍሶቻቸውን በደስታ ሲቀበሉ ብርሃናውያን መላእክትን አዩአቸው። መኮንኑም ይህን አይቶ ክብር ይግባውና በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ አመነ። ንጉሡም 3 ቀን አሰረው። በአራተኛውም ከእስር ቤት አውጥቶ ራሱን በሰይፍ አስቆረጠው። ከቅዱስ ቢላርያኖስና ከሚስቱ ኪልቅያ ከእህቱ ታቱስብያ ጋር የሰማዕትነት አክሊልንም በመንግሥተ ሰማያት ተቀበለ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን ሰማዕታት በጸሎታቸው ይማረን። በረከታቸውም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። ሰላም ለቢላርያኖስ በድንተ ሰማዕታት ዘቀበረ ምስለ እህቱ ታቱስብያ እንዘይትጋደል ህቡረ እምኀበ ኪልቅያ ብእሲቱ በከመ አሚነ ተሜረ እስከ ኮኑ መላእክት የውጥዎ ወትረ ወይዜንውዎ ዘይከውን ድኅረ። በዚችም ቀን ቅዱሳን የደሴተ ሰንሲላ ኤጲስቆጶስ ጎርጎርዮስና የሐይቅ ኢየሱስ ሞዐ መታሰቢያቸው ነው። በረከታቸውም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። ሰላም ለከ ብፁዕ ጎርጎርዮስ ዘደሴተ ሰንሲላ ኤጲስቆጶስ እስለከ አቡየ በእንተ ኢየሱስ ክርስቶስ ታበኒ መድኃኒተ ለድዌ ሥጋ ወነፍስ ማዕቃቤ ሥራይ ቀሲስ መቦ ፈውስ። ሰላም ለኢየሱስ ሞዐ እግዚአብሔር ዘረከቦ አምሳለ ጽጌረዳ ጽግወ በሐይቀ ባሕር ረቢቦ ዘምስለ ጻድቃን ምዕራፈ ተድላ አስቦ ዘበሰማያት እንዘይሄሊ ምስካቦ መጠነ ዓመታት 50 ይሰከበ ገበገቦ። በዚችም ቀን የሀገረ ናግራን ሰማዕታትና የአባታቸውም የቅዱስ ሂሩት መታሰቢያቸው ነው። ይህም ዮስጢኖስ ለቁስጥንጥንያ በነገሰ በ5ኛው ዓመት ለኢየሩሳሌምም አባ ዮሐንስ፣ ለእስክንድርያ አባ ጢሞቴዎስ፣ ለቁስጥንጥንያም አባ ጢሞቴዎስ፣ ለአንጾኪያም አባ አፍራሲዮስ ሊቃነ ጳጳሳት ሆነው ሳለ በኢትዮጵያም ጻድቁ ካሌብ ነግሶ ሳለ በዚያን ወራት ለአይሁድ ስሙ ፊናስ የሚባል አይሁዳዊ ነገሰ።
በመጀመሪያ ግን ሳባ የተባለች ሀገር በኢትዮጵያ ነገስታት እጅ ውስጥ ነበረች። የሮም ነገስታት አስፋኒዮስና ጥጦስ ከኢየሩሳሌም አይሁድን ባሳደዷቸው ጊዜ ይህችን ሳባን አይሁድ ወረሷት። በውስጧም በኢየሱስ ክርስቶስ የሚያምኑ ብዙዎች ክርስቲያኖች የሚኖሩባት ታላቅ ከተማ አለች። ይህም የተረገመ አይሁዳዊ ፊናስ ሊያጠፋት በመጣ ጊዜ የዚችን የከበረች ሀገር በመስቀል ምልክት በዙሪያዋም ያለ ቅጽሯን በበሮቿና በግንብ አጥሯ ላይም ያሉ ብዙ አርበኞች ሰራዊትን አይቶም በምንም ምክንያት ሊገባባት ስላልተቻለው ተቆጣ። እግዚአብሔር አጽንቷታልና። ነገር ግን በውጭ ያገኛቸውን ገበሬዎች ገደለ። ታናናሾችንም ማርኮ ለባሮቹ ሰጣቸው። ይህም ዲያብሎስን የሚመስለው አይሁዳዊ የኦሪትና የነቢያት ፈጣሪ በሆነ በእግዚአብሔር ስም እየማለ በተንኮል መልእክትን ላከ። እንዲህም አላቸው፣ እኔ ከእናንተ ጋር ጠብ አልሻም። ከሀገር ሰው አንዱንስ እንኳን ማጥፋት አልፈልግም። በአገሪቱም ውስጥ የደም ጠብታ አይፈስም። ነገር ግን የከተማዋን አሰራሯን፣ አደባባዮቿንም ገበያዎቿን ማየት እሻለሁ። ለሀገር ሰዎችም የተናገረው እውነት መሰላቸው። የካቢ ልጅ አባት ሂሩት ይህን አይሁዳዊ አትመኑት፣ ሐሰተኛ ነውና ደጁንም አትክፈቱለት አላቸው። አባት ሂሩትንም አልሰሙትም። ደጁንም ከፈቱለትና ገባ። ከገባ በኋላም አስቀድሞ የአገሪቱን ሰዎች ገንዘባቸውን እንዲዘርፏቸው አዘዘ። ሁለተኛም ነበልባል ወደ አየር እስኪደርስ እሳትን አንድደው የሀገሪቱን ኤጲስቆጶስ አባ ጳውሎስን እንዲያመጡ ታዘዘ። እርሱ እንደሞተም በነገሩት ጊዜ አጽሙን ከመቃብር አውጥቶ አቃጠለው። ከዚህም በኋላ ቀሳውስትን፣ ዲያቆናትን፣ መነኮሳትን፣ አንባቢዎችንና መዘምራኑን በቀንና በሌሊት መጻሕፍትን በማንበብ የሚተጉትን ሰበሰበ። እነርሱንም ከእሳት ውስጥ ጨመራቸው። ቁጥራቸውም 4027 ነፍስ ሆነ። ክርስቲያኖችንም በዚህ ላይ ያስፈራራቸው አስቧልና። ዳግመኛም የብረት ዛንጅር በቅዱስ አባት ሂሩት አንገት ውስጥ እንዲያስገቡ እጆቹንና እግሮቹንም እንዲያስሩ ታዘዘ። ታላላቆቹንና የሀገሩን መኳንንትም እንዲያስሯቸው፣ ክርስቶስን የማይክደው ሁሉ እንዲህ ተሰቃይቶ በክፉ አሟሟት ይሞታል የሚል አዋጅ ነጋሪ እየጮኸ በከተማ ውስጥ እንዲያዞሯቸው አዘዘ። ቅዱሳን የክርስቲያን ወገኖች በሰሙም ጊዜ እንዲህ እያሉ ጮኹ፣ እኛ ያመንበትንና በስሙ የተጠመቅንበትን ክብር ይግባውና ክርስቶስን አንክደውም። ይህ ርጉም አይሁዳዊም ሰምቶ ወንዶችና ሴቶችን፣ ወጣቶችንና ሕፃናቶችን፣ ሽማግሎችን ሁሉንም እንዲገድሉ አዘዘና ገደሏቸው። ቁጥራቸውም 4252 ነፍስ ሆነ። ከዚህም በኋላ የቅዱስ ሂሩትን ሚስት ቅድስት ድማን ከሁለት ሴቶች ልጆቿ ጋር ያዟት። እነርሱም በቤታቸው መስኮት ከሚገባው በቀር ፀሐይ ያልነካቸው ናቸው። ደርሰውም በአይሁዳዊ ንጉሥ ፊት በቆሙ ጊዜ እርሱም ሃይማኖታቸውን ያስክዳቸው ዘንድ በብዙ ተንኮል ሊሸነግላቸው ጀመረ። እምቢ ባሉትም ጊዜ የራሳቸውን መሸፈኛ እንዲገልጧቸውም አዘዘ። የሀገር ሴቶችም እስከሚያለቅሱ ድረስ ከልጆቿም የምታንስ አንዲቱ ዕድሜዋ 12 ዓመት የሆነ ከንጉሡ ፊት ላይ ምራቋን ተፋችበት። ወታደሩም አይቶ ሰይፉን መዞ አንገቷን ቆረጠ። የእህቷንም አንገት ቆረጠ። ይህ የረከሰ አይሁዳዊ ንጉሥም ለቅድስት ድማ የልጆቿን ደም እንዲያጠጧት አዘዘ። እርሷም ቀምሳ የሕያው እግዚአብሔር ልጅ ጌታዬና አምላኬ መድኃኒቴ ኢየሱስ ክርስቶስ ሆይ አመሰግናለሁ፣ እንደ ቁርባን መሥዋዕት የሆነውን የልጆችን ደም እኔ ባሪያህ እንድቀምስ አድርገሃልና አለች። በዚያንም ጊዜ እርሷንም በሰይፍ አንገቷን እንዲቆርጡ ዳግመኛም አዘዘ። ተጋድሏቸውንም በዚህ ፈጸሙ። ከዚህም በኋላ ቅዱስ ሂሩትን ከእስር ቤት እንዲያመጡት ንጉሡ አዘዘ። ከእርሱም ጋር 1040 እስረኞች ሰዎች አሉ። ሃይማኖቱንም ይተው ዘንድ አስገደደው። ቅዱስ ሂሩትም ንጉሡን እንዲህ አለው፣ ክብር ይግባውና ጌታዬን ኢየሱስ ክርስቶስን እያመለኩት ስኖር 78 ዓመት ሆነኝ። እስከ 4 ትውልድ ለማየትም ደርሻለሁ። ዛሬም ስለ ከበረ ስሙ ምስክር ሆኜ ስሞት እጅግ ደስ ይለኛል። እኔ እኮ አስቀድሜ መሐላህን እንዳያምኑ
ለወገኖቼ ነግሬያቸው ነበር፣ አንተ ሐሰተኛ ነህና። ነገር ግን ይህ ሁሉ በእግዚአብሔር ፈቃድ ነው የሆነው ነገር ግን ይህ ሁሉ በእግዚአብሔር ፈቃድ የሆነው ነው። ለዚህም ተጋድሎ ላደረሰኝ ለእርሱ ምስጋና ይሁን። ንጉሡም ይህን ሰምቶ ተቆጣ። ወደ ወንዝም ወስደው በዚያ አንገቱን እንዲቆርጡ ታዘዘ። ቅዱስ አባት ሄሮድም በሰማ ጊዜ ደስ አለው። የሮምንና የኢትዮጵያን መንግሥት ያጸና ዘንድ የተረገመ የአይሁዳዊውንም መንግሥት ያጠፋ ዘንድ ወደ እግዚአብሔር ጸለየ። ሕዝቡንም ባረካቸው። ከእርሳቸውም ጋር በሰላምታ ተሰነባበታቸው። ከዚህም በኋላ የቅዱሳኑን ራሶቻቸውን ቆረጧቸው። በዚያም የ5 ዓመት ልጅ ያላት አንዲት ክርስቲያን ሴት ነበረች። ከቅዱሳን ደም ወስዳም ተቀባች። ልጇንም ቀባችው። ወታደሮችም አይተው አስረው ወደ ንጉሡ አድርሰው ከእሳት ጨመሯት። ልጇን ግን አይሁድ ወደ እነርሱ ወስደው ወደ ንጉሡ አቀረቡት። ንጉሡም እኔን ትወዳለህን ወይስ ክርስቶስ የሚሉትን አለው። ሕፃኑም እኔስ የእጁ ሥራ ነኝና ክርስቶስን እወደዋለሁ፣ ይልቅስ ልቀቀኝ፣ ወደ እናቴ ልሂድ አለው። በከለከለውም ጊዜ እግሩን ነከሰው። አምልጦም ሮጦ ከእሳቱ ውስጥ ገባ። ሁለተኛም የ10 ወር ሕፃን እንደተሸከመች አንዲትን ሴት አመጧት። እርሷም ልጄ ሆይ ላዝንልህ አልቻልኩም አለችው። ያ ሕፃንም እናቴ ሆይ በፍጥነት ወደ ዘላለም ሕይወት እንሂድ፣ ይህችን እሳት ከዛሬ በቀር አናያትምና አላት። በዚያንም ጊዜ ከልጇ ጋር ወደ እሳት ውስጥ ተወረወረች። የክርስቲያን ወገኖችም ይህን አይተው እኩሌቶቹ ወደ እሳት እኩሌቶቹም ወደ ሰይፍ ተቀዳደሙ። የአይሁድ ጉባኤ እጹብ እጹብ ብለው እስኪያደንቁ ድረስ ከዚህም በኋላ እሳቱ ከሰማይ ውስጥ መልቶ 40 ቀን 40 ሌሊት ታየ። የአይሁድ ንጉሥ ፊናስም ወደ ሀገሩ በሄደ ጊዜ ወደ ነገሥታቱ ሁሉ በኃይሉ እየተመካ ላከባቸው። የሮሜ ንጉሥ ዮስጢኖስም ሰምቶ ወደ እስክንድርያ ሀገር ሊቀ ጳጳሳት ወደ አባ ጢሞቴዎስ ላከ። በሀገረ ናግራን ለሚኖሩ የክርስቲያን ወገኖች ደማቸውን ይበቀልም ዘንድ ለኢትዮጵያ ንጉሥ ለካሌብ መልእክትን እንዲልክ ነው። የኢትዮጵያ ንጉሥ ካሌብም መልእክት በደረሰው ጊዜ ፈጥኖ ተነሳ። በዋሻ ከሚኖር ከአባ ጰንጠሌዎንም በረከትን ተቀብሎ ከብዙ ሰራዊት ጋር በመርከቦች ተጭኖ ሄደ። በደረሰም ጊዜ የሳባን ንጉሥ የፊናስን አገር አጠፋ። ሰውም ሆነ እንስሳም ሆነ ሸሽቶ የሚያመልጥ እንኳን ምንም ሳያስቀር አጠፋቸው። የናግራንን ከተማ ሕንጻዋን አደሰ። የሰማዕታትንም መታሰቢያ አቆመ። ከዚህም በኋላ ወደ ሮሜ ንጉሥ ዮስጢኖስ ወደ እስክንድርያ ሀገር ሊቀ ጳጳሳት አባ ጢሞቴዎስም የምስራች ላከ። እነርሱም ሰምተው እጅግ ደስ አላቸው፣ እግዚአብሔርንም አመሰገኑት። ለእግዚአብሔርም ምስጋና ይሁን። እኛንም በእሊህ ሰማዕታት ጸሎት ይማረን፣ በረከታቸውም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ሰላም እብል ስነክሙ ማዕድመ ከዋክብተ ናግራን ሰማየት ዛብራይክሙ ዓለመ አራቄ ኩኑነ ወመስተሳልመ በቅድመ አምላክ ፈታይ አማጢያትነ ቆመ በእንተ ስሙ ዘካውክሙ አርኤዎ ደመ። በዚችም ቀን የተመሰገነና የከበረ ንጹሕም የሆነ የኢትዮጵያዊ አባታችን የአቡነ ሀብተ ማርያም የዕረፍቱ መታሰቢያ ነው። የዚህ ቅዱስ አባት የትውልድ አገሩ የራወይ በምትባል በስተምስራቅ ባለች አገር ውስጥ ነው። በዚያም ስሙ ፍሬ ብሩክ የሚባል አንድ ሰው ነበረ። ይህም ክቡራንና ታላላቅ ከሚባሉት በዚች አገር ታላላቅ ሰዎች አንዱ ነው። እጅግም ሀብታም ነበር፣ ብዙ ንብረትም አለው። በሕጋዊ ጋብቻም ስሟ ዮስቴና የምትባል ብላቴና ድንግልንም አገባ። ይህችም የተመረጠች በበጎ ሥራም የተሸለመችና ያጌጠች ናት። ነገር ግን አስቀድመን በዚህ ዓለም ከሕግ ባሏ ጋር በንጹሕ ጋብቻ እግዚአብሔርን በመፍራት ምጽዋትን በመስጠት የዋህነትን፣ ትሕትናን፣ ፍቅርን፣ ትዕግስትን ገንዘብ አድርጋ በጾም በጸሎት ተወስና እንደኖረች እነግራችኋለን። በእንደዚህም ሳለች ጌታችን በወንጌል ሰው ዓለሙን ቢያተርፍ ነፍሱን ካጠፋ ምን ይጠቅመዋል እንዳለ ላንቺ በዚህ ዓለም መኖር ምን ይረባሻል የሚል ሐሳብ መጣባት። ከዚህም በኋላ ወጣች።
ፈጥናም በሀገሯ ትይዩ ወደሆነ ምድረ በዳ ደርሳ ወደ መካከሉ ገባች። በዚያም በረሃ አራዊት እንጂ ሰው አይኖርበትም። በዚያም ደጃፏ የተከፈተ ታናሽ ዋሻ አግኝታ ምንም ሳትነጋገር ወደ ውስጧ ገብታ ቆመች። የዳዊትንም መዝሙር የሚጸልይ ሰው አይታ ደነገጠች። እርሱም ባያት ጊዜ ፍርሃትና መንቀጥቀጥ በላዩ ወረደበት። በመስቀል ምልክትም በላዩዋ ማትቦ የእግዚአብሔርን ስም ጠራ። እንዳልሸሸችም አይቶ ሰው መሆኗን አወቀ። ባወቀም ጊዜ እንዲህ ብሎ ገሰጻት። ወደዚህ ምን አመጣሽ? ለኔ እንቅፋት ልትሆኚ ነውን? አሁንም ከዚህ ፈጥነሽ ሂጂ አላት። እርሷም አባቴ ሆይ አንተ እንዳሰብከው አይደለሁም። እኔ ለሕያው እግዚአብሔር ልጅ ለኢየሱስ ክርስቶስ አገልጋዩ ነኝ እንጂ በእርሱ ፍቅርና በእናቱ በእመቤቴ በቅድስት ድንግል ማርያም ፍቅር ያለኝን ሁሉ ትቼ ንቄ ከዓለም ወጥቼ ወደዚህ መጣሁ። በዚህ ቦታም ከአራዊት በቀር ሰው እንዳለ አላወቅኩም። አሁንም አባቴ ይቅርታ አድርግልኝ፣ ወደ ሌላ ቦታ እሄዳለሁ አለችው። በዚያንም ጊዜ ከእርሷ የሚሆነውን መንፈስ ቅዱስ ገልጾለት እንዲህ አላት። ዜናው ወደ ዓለም ሁሉ የሚወጣ በሕይወተ ሥጋም እያለ የብዙዎች ሰዎች ነፍሳትን ከሲኦል የሚያወጣ እንደ መላእክትም ክንፎች ተሰጥተውት ወደ አርያም ወጥቶ የሥላሴን የአንድነትና የሦስትነትን ምስጢር የሚያይ ልጅንም ትወልጂ ዘንድ አለሽና ወደ ቤትሽ ተመለሽ አላት። ቅድስት ዮስቴራ ከዚያ ሽማግሌ ባህታዊ ይህን በሰማች ጊዜ አድንቃ የፈጣሪ ፈቃዱ ከሆነም ብላ ወደ ቤቷ ተመለሰች። ከጥቂት ቀኖችም በኋላ ጸንሳ ይህን ደምግባቱ መልኩ የሚያምር ልጅን ወለደች። በእናትና በአባቱ ቤትም ታላቅ ደስታ ሆኖ ለድሆችና ለጦም አዳሪዎች ለዘመዶቻቸውና ለጎረቤቶቻቸው ታላቅ ምሳ አደረጉ። እነርሱም በጠገቡ ጊዜ እነርሱንም ሕፃኑንም መረቋቸው። ሕፃኑም 40 ቀን በሆነው ጊዜ እንደ ሕጉና እንደ ሥርዓቱ ወደ ቤተ ክርስቲያን ወሰዱት። ካህኑም ተቀብሎ ባጠመቀው ጊዜ ስሙን ሀብተ ማርያም ብሎ ሰይሞ ለክርስትና አባቱ ሰጠው። ሕፃኑም ጥቂት ባደገ ጊዜ በቤተ ክርስቲያን ውስጥ እግዚኦ መሐረነ ክርስቶስ ሲሉ ሰምቶ ሕፃን ሀብተ ማርያም በልቡ ይህቺ ጸሎት መልካም ናት፣ እኔም መርጫታለሁ። በዚህ ዓለም ስተትን አስቦ ከመስራት በሚመጣውም ዓለም ከገሃነም እንደምድንባት አውቃለሁና አለ። ይህንንም ብሎ የሚሰራውን ማንም ሳያውቅበት ይህን ጸሎት ከማዘውተር ጋር ሌሊቱን ሁሉ በመስገድ ይጸልይ ነበር። ከዚህም በኋላ አባቱ የበጎች ጠባቂ አደረገው። በአንዲት ዕለቱ በጎቹን እየጠበቀ ሳለ ብዙ የበግ ጠባቂዎች እሸት ተሸክመው መጥተው ና እንብላ አሉት። እርሱ ግን ከወዴት እንዳመጣችሁት የማላውቀውን አልበላም አላቸው። እነርሱም በቁጣ ዓይን ተመልክተው ተጠቃቀሱበት። እሸቱንም በልተው ከጨረሱ በኋላ የከበረ ሕፃን ሀብተ ማርያምም ታላቅ ዝናብ ስለመጣ ወደ የቤታችን እንመለስ፣ ከዚህ የምንጠለልበትና የምንጠጋበት ቤት ወይም ዋሻ የለምና አላቸው። እነርሱም እኛ የማናየውን የሚያይ ሌላ ዓይን አለህን? በሰማይ ፊት ምንም ደመና ሳይኖር ሀገሩን ብራ ሆኖ ሲታይ እንዴት ይዘንማል ትላለህ አሉት። እርሱም እኔ የማውቀውን እናንተ አታውቁትም፣ ግን ወደ ቤታችሁ ግቡ አላቸው። እረኞችም ባልሰሙት ጊዜ ፈጥኖ ተነስቶ በጎቹን እያስሮጠ ወደ ቤቱ ገባ። ወደ ቤቱም በገባ ጊዜ ታላቅ ዝናብ መጣ። ነፋሳትም ነፈሱ፣ መብረቆችም ተብለጨለጩ፣ ነጎድጓድም ተሰማ፣ ደመናትም ተነዋወጹ። ይህ ሁሉ በላያቸው ሲወርድ መሸሸጊያ አላገኙም። ከጥቂት ቀኖችም በኋላ በጎቹን እየጠበቀ ሳለ ብዙ የበግ እረኞችም አብረውት ነበሩ። አንድ የበግ ጠባቂ መጥቶ የወጣት ሀብተ ማርያም በትር ነጠቀውና ሄደ። ብላቴና ሀብተ ማርያምም በትሬን ለምን ትቀማኛለህ አለው። እረኛውም በትዕቢት ቃል በጉልበቴ ነጥቄሃለሁ አለው። ብላቴና ሀብተ ማርያምም እኔ ኃይል የለኝምና ነገር ግን በጎችን የምጠብቅበትን በትሬን እንዳትወስድብኝ በሕያው እግዚአብሔር ስም አምልሃለሁ አለው። ያም የበግ ጠባቂ እምቢ አልኩህ አለው። ብላቴናው ሀብተ ማርያምም አንድ ጊዜ በፈጣሪ ስም አማልኩ፣ ከእንግዲህ ወዲያ ደግሜ አላምልህም። በአንተ ላይ የሚደረገውን ራስህ ታውቀዋለህ። ይህንም ተናግሮ ዝም አለ። በዚያንም ጊዜ ያ የበግ ጠባቂ በአየር ውስጥ ተዘቅዝቆ ተሰቀለ።
የእግዚአብሔር አገልጋይ ሀብተ ማርያምም ማረኝ እያለ ይጮህ ጀመረ። የልዑል እግዚአብሔርን ስም አቃለዋልና ተሰቅሎም ዋለ። እረኞች ሁሉም አይተው አደነቁ፣ ፈሩትም። ይህን ሰነፍ ማርልን፣ እግዚአብሔር ያደረገልህን ኃይል አይተናልና አሁንም ስለመቤታችን ስለ ቅድስት ድንግል ማርያም ይቅር በለው አሉት። ብላቴናው ሀብተ ማርያምም በእውኑ እኔ የሰቀልኩት ነውን? በእግዚአብሔር ስም አማልኩት እንጂ። የኃይሉንም ጽናት በላዩ ሊገልጥ እርሱ እግዚአብሔር ሰቀለው። አሁን እርሱ ከፈቀደ ያውርደው፣ እርሱ መሐሪና ይቅር ባይ ነውና። ይህንንም በተናገረ ጊዜ ወርዶ በእግሩ ቆመ። ወደ እርሱም መጥቶ ሰገደለት። ከረጅም ዘመናትም በኋላ ስሟ እላ አድባር ወደምትባል ገዳም ሄዶ ከዚያም የምንኩስና ሥርዓትና ሕግ በአበምኔቱ በተመረጠ አባ መልከ ጼዴቅ እጅ ተቀበለ። ከዚያም ቅዱሳን መነኮሳት ወደሚኖሩበት ሂዶ ታላቅ ተጋድሎን ጀመረ። እርሱም በባህር መካከል በመቆም የዳዊትን መዝሙር ሁሉንም ያነባል። በባህር ውስጥም ሰጥሞ ግንባሩ አሸዋ እስኪነካው 500 ጊዜ ይሰግዳል። ከሰንበት ቀኖችም በቀር እህል አይቀምስም ነበር። ከዚህም በኋላ እህልን ትቶ እንደ ዋልያዎች የዱር ቅጠል የሚመገብ ሆነ። 40 80 ቀንም የሚጾምበት ጊዜ አለ። በባህር ውስጥም በሌሊቱ ቆሞ በማደር በቀንም 4ቱን ወንጌላት ያነባል። ሌሎች መጻሕፍትንም በእንዲህ ያለ ሥራ ብዙ ዘመን ኖረ። ብዙ ተጋድሎንና ድካምንም ባስረዘመ ጊዜ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ እርሱ ተገልጦ መጣ። ከእርሱ ጋርም የመላእክት አለቆች የከበሩ ቅዱስ ሚካኤልና ቅዱስ ገብርኤል የመላእክት ማህበርም ሁሉ በዙሪያው ሆነው እያመሰገኑት ነበር። ወዳጄ ሀብተ ማርያም ሰላም ላንተ ይሁን አለው። በዚያንም ጊዜ ከግርማው የተነሳ ወድቆ እንደ በድን ሆነ። ጌታችንም በከበሩ እጆቹ አንስቶ እፍ አለበትና ጽና፣ ኃይልንም ላድሳት እንጂ ላጠፋ አልመጣሁምና ተጋድሎህና ድካምህ ሁሉ በኢየሩሳሌም ሰማያዊት እንደተጻፈ በእውነት እነግርሃለሁ። እነሆ እኔ በጎ ዋጋህን በዚህም ዓለም በሚመጣውም ዓለም እከፍልሃለሁ። የማቴዎስንና የማርቆስን ወንጌል በምታነብበት ጊዜ በተራራዎችና በዋሻዎችም በፍሩክታ ተሰውረውም ወደሚኖሩ እንዳንተ ካሉ ቅዱሳን ጋር ለመገናኘት በላዩ ተቀምጠህ ወደ ምስራቅ ወደ ምዕራብም ወደ ሰሜንና ደቡብ የምትበርበት የብርሃን ሰረገላ ሰጠው። ሉቃስና ዮሐንስ የጻፉትን ወንጌልን ባነበብክ ጊዜ ሥጋዬንና ደሜን በዚያ ትቀበል ዘንድ በላዩ ተቀምጠህ ወደ ኢየሩሳሌም የምትሄድበት የእሳት ሰረገላንም ሰጠው አለው። ከብዙ ዘመናትና ከብዙ ተጋድሎ በኋላ የሚሞትበት ጊዜ ሲደርስ ለሞቱ ምክንያት የሚሆን ቸነፈር ያዘው። ክብር ይግባውና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ እርሱ መጥቶ ወዳጄ ሀብተ ማርያም ሆይ ሰላም ላንተ ይሁን፣ ዛሬ ግን የመጣሁት ከድካም ወደ ዕረፍት ልወስድህ ነው። እነሆ 7 አክሊላትን አዘጋጅቼልሃለሁና አንዱ ስለ ድንግልና፣ ሁለተኛው ዓለምንና በውስጡ ያለውንም ሁሉ እንትተህ በመውጣትህ፣ ሦስተኛውም ፍጹም ስለሆነው ምንኩስና፣ አራተኛውም 4ቱን ወንጌሎች አዘውትረህ የምታነብ በመሆንህ፣ አምስተኛውም ስለ እኔ ፍቅር መራብና መጠማትን ስለታገስ፣ ስድስተኛውም በልብህ ቂምና በቀልን ባለማሳደርህ፣ ሰባተኛውም ስለ ንጹሕ ክህነትህና ስለምታሳርገው ያማረ የተወደደ ዕጣንህና መሥዋዕትህ ሰጠው። እሊህ 7ቱ አክሊላትም ለእያንዳንዳቸው 15 ኅብር አላቸው። መታሰቢያን ካደረጉና በጸሎትህ ከተማጸኑ ጋር የምትገባበትን ቤት በውስጧ 500 የወርቅ አምዶች የተተከሉባትን ሰጠው። ደግሞም የእሳት መስቀልን፣ የወርቅ ጫማን፣ የብርሃን ልብስን፣ ስውር የሆነ መናንም ሰጣለሁ አለው። መድኃኒታችንም ይህን ቃል ኪዳን ሲሰጠውና በየነገዳቸውና በየሥርዓታቸው 99ኙ የመላእክት ሰራዊት መጥተው ወዳጃችን ሰላም ላንተ ይሁን፣ ዛሬስ ከፀሐይ 7 ጀንበ ወደምታበራ ሀገራችን በዝማሬና በማህሌት አክብረን ልንወስድ መጣን አሉት። አባታችን አቡነ ሀብተ ማርያምም በሰማያት ለእግዚአብሔር ምስጋና ይሁን፣ በምድርም ሰላም ሆነ፣ የሰው ነጻነቱ ሊሰጠው አለ።
ይህንንም በተናገረ ጊዜ ጌታችን በሦስትነቱ ተገልጦ ታየውና የመጥምቆ ዮሐንስን አገር ተጠጋግታ ያለች ከፀሐይ 7 እጅ የምታበራ ሀገርን እሰጥ ዘንድ በራሴ ማልኩልህ አለው። መታሰቢያን የሚያደርገውን በስምህ ለቤተ ክርስቲያን መባ የሚሰጠውን ስምህንም የጠራውን ወደዚህች ሀገር አገባዋለሁ። 4ቱን ወንጌሎችም እያነበብክ ስለኖርክ የእያንዳንዲቱን ቃል ፍሬዋን 1,000 አደረግኩልህ። ይኸውም ካንተ በኋላ ለሚመጡ ልጆችህ መጽሐፈ ገድልህን ለሚያነቡና በእምነት ለሚሰሙ የገድል መጽሐፍ በተነበበበት ውሃ ለሚረጩ ለሚነከሩበትም ይህን ቃል ኪዳን ሰጥቻለሁ። ከዚህም በኋላ መድኃኒታችን አፉን 3 ጊዜ ሳመው። በዚያንም ጊዜ ከፍቅሩ ጣዕም ብዛት የተነሳ ነፍሱ ከሥጋው ተለየች። ጌታችንም ተቀብሎ አቅፎ ከእርሱ ጋር አሳረጋት። በመላእክት ጉባኤም ብዙ ምስጋና ተደረገ። ለእግዚአብሔርም ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን። በረከቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ሰላም ለቀሱ ተማይ እንተ ተፈልጣ እስከነ ትገብ ድህረ በትእዛዘ ክርስቶስ ቤታ ሀብተ ማርያም ብፁ ተመጣየ ኪዳን ማፈዩታ እስለከ ትቀባ ለነፍሰ ዚያየ እያስፍጣ አርዌ ሰማይ ርጉም አጊቶ ከማንበጣ። በዚህችም ቀን የጌልዮስ የመኳስና የማርሊዮስ መታሰቢያቸው ነው። በረከታቸውም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 27 በዚህች ቀን ለፋርስ ንጉሥ ለሳፎር ልጅ ለንጉሥ ሰክራድ ከጭፍሮቹ ውስጥ የሆነ ሕዋሳቱንም የተቆራረጠ ቅዱስ ያዕቆብ በሰማዕትነት አረፈም። በዚህችም ዕለት ከ72ቱ አርድእት የአንዱ የፊልሞና መታሰቢያው ነው። በዚህችም ቀን በንሁር ከሚባል አገር ቅዱስ ጢሞቴዎስ በሰማዕትነት አረፈ። በዚህችም ቀን የገበርማው የአባ ተክለ ሐዋርያት የአባ ገብረ ዮሐንስ የደብረ ቁንጽል የአባ ሊቃኖስም መታሰቢያቸው ነው። በዚህችም ቀን የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስም የስቅለቱ መታሰቢያ ነው። በዚህችም ቀን ዘርቦች በምትባል አገር የደብረ ጉይ የሰማዕት ቀለሜንጦስም መታሰቢያው ነው። ለእግዚአብሔርም ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደም ይልቁንም በሁለት ወገን ድንግል በምትሆን በእመቤታችን በቅድስተ ቅዱሳን በድንግል ማርያም ረድኤትና በረከት አማላጅነቷን በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ዛቅረብኩ ማሌታ ዘኪራ ይላፈ ምለተጸምዱከ ዘልፈ ለላነብብ ተወከብ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቃ ወለት ውኩበ ምላቡ ብውላን ዘተርፈ ነቢያት፣ ቅዱሳን፣ ዋርያት፣ ሰባኪያን፣ ሰማዕቶ፣ ጻድቃን፣ ደናግል፣ አዲ ወመነኮሳት ቴራን ባርኩ ባርኮ ጉባኤ ዛቲ መካስ ካረጋይ ሊቁኑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎ ዘይደርስ ለዛ አንበቦ ለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ ማረነ ኢየሱስ ክርስቶስ አቡነ ዘበሰማያት Thank you.